እኔ ሰው ልጅ አልደገፍም። እንጨት ነው፣ ተሰባሪ ነው። ፈጣሪ አለ ለኔ። እኔም እህታችሁ ነኝ። አማራ ነው ተረፈቅ ገባችሁ? እና ላይክ ለምንድን ነው ሄለን የኔን ስም ማንሳት የፈለግሽው? እኔ መጥቻ አልሰደብኩሽ፣ ስቶሪ ላይ አልጻፍኩኝ፣ ስምሽን በላይ ባላነሳው፣ አንድ ቀን ብቼሽ አላቅ። ምንም እኔና አንቺ ጥል የለን፣ ንግግር የለን። ለምንድን ነው እኔን ማንሳት የፈለግሽው? ለምንድን ነው እስኪ ንገሪኝ። ማለት ምክንያትሽ ምንድን ነው? ምን አድርጌሽ ነው? ነው አይደለም ለስኒ ምን ቅርቡ ሜቢ ነገም ጠቅማችሁ ሰው ልሆን እችላለሁ። ደግሞ ጠቅሚያችኋለሁ፣ አልጎዳችሁም። ካገኘሁት ብር ታመምኩ ለሚመጣ አማራ እኔ ብሄር አለይም ለሁሉም ነው የምሰጠው። እርዳታ ለሁሉ የሚሳተፋለሁ። ግን ታመምኩም ብሎ ሊቢያ ላይም ተያዙም ብሎ ለሚመጡት አማሮች ቀድሜ ያለኝ እጄ የሚሰጠው እኔ ነኝ። ካለ ላይ የማካፍለው ከእናንተ ምንም ተቀብያ አላውቅም፣ ሰጥቼ እንጂ እየመጣችሁ በሰላም እኔ ከሁላችሁ ርቄያለሁ። አልፈልግም ድራማ እኔ ስትረስ ውስጥ መግባት አልፈልግም። ከሁላችሁ ርቄ ብቻዬን የተጫወትኩት ነው ያለሁት ካገኘሁት ሰው ጋር። ለምን ትናኩኛላችሁ? እኔ ሰው ስለሌለ ቆምን ነው። እኔ ሰው ልጅ አልደገፍም። እንጨት ነው፣ ተሰባሪ ነው። ፈጣሪ አለ ለኔ። እኔም እህታችሁ ነኝ። አማራ ነው ተረፈቅ አትግፉኝ። እኔ እንደማችሁ ነኝ። ተውኝ በቃ። እኔ ከእናንተ እንደረሱ የራሳችሁን ስጋ አትብሉ። ከድሮ ጀምሮ እኔ እንደገፋችሁኝ ነው። ከድሮ ከኢድሪስ ጋር ስጫወት ጀምሮ ዘላለም ማለም ከኔ ጋር ምን ችግር እንዳለበት አላውቅም። ተውኝ በቃ ልኖርበት። እኔ ራሴ ላይፍ አለኝ። የሆነ ነገር እኔ ይሄን ሰሞን ስራ ስለበዛብኝ ነው ቲክቶክ ላይ ማልመጣው። ኦኬ ባገኘሁት ሰዓት እየገባው ነው። ግን ትመጡና እኔ ነርቬን ለመንካት ብዙ ነገር ነው የምትሉት። እኔ እህታችሁ ነኝ፣ ደማችሁ ነኝ። የሌላው ብሄር እስካልሰደበኝ ኦሮሞ፣ ትግሬው ያልተናገረኝ ለምን እናንተ እንዴት አድርጉኛላችሁ? ለምን ትሰድቡኛላችሁ? ለምን ፎቶ የለጠፋችሁ በየቦታው ለምን ትሰድቡኛላችሁ? አማራ ነን ካላችሁ እንግዲህ ነን ካላችሁ እኩል መፍረድ ያለባችሁ። ጥፋትም ካለብኝ ማለት ነው ምንም ሳላጠፋ በቃ ከእሷ ጋር ከተኮራረፍኩ ዘላችሁ ስለ ብር ነው የምታነሱት። ከእሷ ጋር ከተኮራረፍኩ ዘላችሁ የሆነ ነገር እኔ ሰድበት አላውቅም፣ አምንቻት አላውቅም። አሽሙር ትላላችሁ። እኔ ቲክቶከር ነኝ። እኔ ቲክቶክን እንደ ማንኛውም ሰው ቲክቶክን እየተጠቀምኩ ነው ያለሁት። የሆነ ነገር ስፖስት ስድብ የሚመስላችሁ እንዴ? መልዕክት ማደርሰው ለሌላ ሰው ቢሆንስ? ላይፌ ላይ በቃ ያሉት ጓደኞቼ የሴት ጓደኞች ብቻ ናቸው ቲክቶክ አይደለም። ትክክለኛ ላይፍ እኮ ብዙ ሰው አለ ህይወቴ ላይ። ለማን መልዕክት ማድረስ እንደፈለኩ በምን አውቃችሁ ነው ዝም ብላችሁ የወሰዳችሁ የምትለጥፉት ከዛ የምትሳደቡት? ለማን ሰደብኩ? ማንን ሰደብኩ? ምን አርጋኝ ሰድባታለሁ? ምን ሳድርጋት ትደርስብኛለች እሷ? እኔ አሽሙር አላውቅም። መናገር የምፈልገው ወጥቼ ፊት ለፊት ነው የምናገረው። ማንንም አሽሙር የምናገረው ነገር የለኝም። የምሰድበው ሰው የለኝም። ከሁሉም ጋር እኔ ሰላም መሆን ነው የምፈልገው። በባለፈው ገብቼ ሌሎች አደጋ ያወራሁት በቃ እኔ ሰው ሁሉ ጋር ሰላም መሆን ነው የምፈልገው። ይሄ ሶሻል ሚዲያ ነው። ሁሉም ሰው ጋር ሰላም ነው የምፈልገው። በቃ ከማንኛውም ሰው ጋር ሰላምና ሰላም ብቻ። ከወንድም ከሴቱም፣ ኦሮሞም፣ ትግሬም፣ አማራም ሁሉም ጋር ሰላም መሆን እፈልጋለሁ። በቃ ሰላምን መሆን ለመረጥኩት አልተባላው፣ አልተጣላው፣ ሰው ጋር አልተሰዳደብኩ። ሰላም መሆንን የመረጠ ሰው ምን ችግር አለው? አፕሪሼት ብታደርጉት ለምን ትሳደባላችሁ? አልደረስኩባችሁ። ጊፍት እንዳትሉ እኔም እንደማንኛውም ሰው የተጫወትኩ ነው። እየተሰጠኝ ነው። ያልተሰጠኝ ቀን የለም። ጊፍት ጋላሪ ነክታችሁ ማየት ትችላላችሁ። ለምን ብዬ ነው ድራማ ውስጥ የምገባው? ምን እንዳይቀርብኝ። ለምን አትተውኝም እናንተ? ለምን የራሳችሁ ሁሌ ትገፋላችሁ? ለምን አታቀርቡም? የራሳችሁ ሶሻል ሚዲያ ላይ ያላችሁ ተማሪዎች የራሳችሁ ለምን አታቀርቡም? ለምን ትጠላላችሁ?
ለምን ደማችሁን ትጠላላችሁ? ለምን ምክንያት ራሱ የላችሁ። ምን የምትጠሉበት ዝም ብላችሁ ምንድነው ምክንያታችሁ? የሆነ ሰው ጋር ከተኮራረፍኩ ኦር እነዛ ሰዎች ጋር የተራራቁ ከመሰልኳችሁ ጥላቻችሁን ትጀምራላችሁ። እንደዛ መሆን የለበትም። ሰውን በራሱ በማንነቱ ውደዱት፣ አክብሩት። ተው በቃ። ተደረባችሁን ጥላቻ፣ ተደረባችሁን ፍቅር ይቅርባችሁ። እኔም ተውኝ። እኔ ማንንም አልፈራም። ምፈራው ምንም አንድ ፈጣሪን ብቻ ነው የምፈራው። እኔ ሰውን ስለማከብር ሰውን ስለምወድ ፍራቻ ሊመስላችሁ ይችላል። አይደለም። ይኸው ስሟን ጠራው። ቤታዮ የሆነ ነገር አውርታለች፣ መረጃ አለኝ እያለች ነው። መረጃሽን አውጪ ቤታ። ይኸው በግልጽ ተናገርኩ። መረጃሽን አውጪ ነው የኔ ቆንጆ። መረጃ ካለሽ አውጪ። የአንቺ ደጋፊዎችም እውነት ይጠብቃሉ፣ ሀቅን ይፈልጋሉና አውጭላቸው መረጃውን። እኔ ብራጭ ወርብሬ ከሆነ አውጭላቸው እባክሽ። ከዛ ውጭ እኔና አንቺ ምንም የግል ጠብም ምንም ነገር የለም፣ የሚያደራርሰን ምንም ነገር የለም። አውጭላቸው። እየጠበቁሽ ነው ተመልካቾች። እኔንም እየመጡ እየሰደቡኝ ነው። ማስቆም እኮ ትችያለሽ እኮ። ሞዴሬተሮች ነው የሚሰድቡኝ። በነገራችን ላይ ማስቆም ትችያለሽ። ማስቆም አልመረጥሽም። ምክንያቱም አይ ቲንክ ፈልገሽዋል መሰለኝ ድራማውን። እኔ ደግሞ ድራማ አልወድም። ስለዚህ ህዝቡም እየጠበቀ ስለሆነ ሞዴሬተሮች ብቻ ሳይሆኑ ተከታዮች ብቻ ሳይሆኑ ህዝቡ እየጠበቀ ስለሆነ መረጃ ካለሽ እኔ ካጭበረበርኩ አውጭላቸው፣ ፖስት አድርጊላቸው። ከዛ እኔ በስራዬ ልወቀስበት፣ ልፈርበት። ይኸው በግልጽ ነገርኩሽ፣ ጠየቁሽ። ይሄን አልምትፈልጉት አውጭላቸው። የኔ እናት በቃ ይኸው ተናገርኩ። ደስ አላችሁ? ሀቅ ህዝቡ ስለሚፈልግ አውጭ። እንደውም አለኝ የጓደኛ እድል ነው እንጂ የሌለኝ እሱ የጊፍት እድል አለኝ። እግዚአብሔር ይመስገን በጣም ጊፍት ይሰጠኛል። ምንም አልፈልግም። በድራማ እኔ የምቀበለው ጊፍት የለም። ማጣውም ማገኘው ነገር የለም። በድራማ እኔ ማጣው እናንተ መጽፎት ነገር ሊደብረኝ ይችላል። በዛ ከዛ ውጭ ግን ድራማ ውስጥ ገብቼ ምንም እስከዛሬ ድራማ ሰርቼ የተቀበልኩት ነገር የለም። ታውቃላችሁ፣ ምንም ሲመረኝ የተናገርኩት ምንድነው የሚመረኝ? እኔና ቤታ የተቀያየምና የተኮራረፈን ከመሰላችሁ ፎቶ ይለጥፋችሁ ስድብ ትጀምራላችሁ። የሷ ተከታዮች ሞዴሬተሮቹ በቃ ከዛ አማራ ናችሁ ደግሞ ከአማራም የአማራ ጎንደሬ ናችሁ ደግሞ ጎንደሬ የራሴ ሰዎች። በጣም ያሳዝን ነገር እኮ ማርያምን እህታችሁ ነኝ እኮ አታውቁም እንጂ እህታችሁ ነበርኩኝ። እኔ እህታችሁ ነኝ። የራስ መክት የፈለግሽው ራስሽ ነሽ። ስቶሪ የምትጽፊው ለጻፍሽለት ሰው ታውቂያለሽ። እኔ መጥቼ ወጥቼ ሄለን ስቶሪ ጽፈሻል ብዬ አልተናገርኩሽኝ። ድምጽ እኮ ጋይስ ስለተዘጋ ነው። እስኪ ጋይስ አንድ ቀን እስኪ ቪዲዮ አውጡ። እኔ ሄለን ስቶሪ ጽፈሻል ብያለሁ ወይ ስለሷ ስናገር ሰምታችሁ? አንድ ቀን እመጣለሁ ጧት የምጫወታለሁ ወደ ነገር አወራለሁ። ወደ እኔ ምን አለ ስሜን ጠርታ ጋይስ ማስጠቆሪውን ያለ አልገባኝም። ስሜን ጠርታ ቤታ ሰዎች ምን አገባኝ? እኔ እዚህ ቤታ የማን ሰው ላስቆም? ሰው ካልወደዳችሁ እኔ ላስቆም? ማንንም ሰው አላስቆምም። አባቴ ወጥቶ አቅም ካላችሁ አባቴ ጋር ተረጋጉ። ለምን ስጋዬ ወጥቶ አልባችሁም? እኔ አልቆምም። ቤታ የምትቆመው ለራሱ የተደረቡ አንድ ቀን መጥቼ ጠይቄ አላቅም። እስኪ እውነት እኔ ተሳድቤ ከሆነ አሽሙር ስቶሪ ላይ ጽፌ ከሆነ ይውጣ። በኔ እንዳውም ቢጨንቀኝ ማለት ነው ለሷ ሄጄ ጻፍኩላትኝ እንትን ብዬ ጻፍኩላት። ሲለጥፉ እኔ ለጠፉኝ ማለት ነው። ተሷ ጋር አርገው የሷን ጽሁፍ አርገው እኔ ለጥፉ። እንዴ እኔና አንቺ ተጣልተናል ምንድነው የሚለጥፉት ብዬ ሄለን ብዬ ጻፍኩላትኝ። ከዛ ጽፍላት ጋይስ ይቅርታሽ ድምጼ አሁን ቅጣት ተቀጥቼ ድምጼ ቅጣት ነው ጋይስ። ከዛ ይሄ ነገር እንዴ ከዛ እንጋሳኩና ምናምን ማለት ነው አሽሙር ምንድነው እንጂ ለማን ነው ማን ነው ሄለን ከማን ጋር ተጣልተሽ ነው ስቶሪሽ ላይ ጽፌ ብዬ ስቅላት ባለቤቱ ደርሶታል። የጻፍኩለት ሰው ዋናው እሱ ጋር መድረሱ ነው። ደርሷል ስትል ሳኩኝና ሆ ሊያጣሉን ነው እንደኔ ምንም እንትን አላልኩም ምናምን ብዬ አለፍነው። ከዛ እንደውም አንቺ ጎንደር አይደለሽ እንዴ አማራ ቁፍጥን ብለሽ ተናገር የፈለግሽውን ሰው ምናምን ስላትኝ ከዛ እሷ መለሰችና አንቺም እኮ ጎንደር ይሆንሽ አሽሙር ታወራሽ ምናምን ተባለ። መቃለፈ ከዛ የሆነ ሳለ ማምጠት መል አይቻለሁ አይደል
ምን አገባኝ? ህዝብ አይናይቶ ልብ ይፈርዳል፣ ህዝብ ይመልሳል። ለምን እኔ የሆነ ሰው ሐሳቤን በሰጠው ቁጥር የሰው ስም ሜንሽን እየተደረገ እኔ ለምንድን ነው እኔ መጠቀሚያ ማንንም ነው ማርያምን ለምንድን ነው እኔ ማንንም መጠቀሚያ የሚያደርጉኝ? ተናግሬያቸው ቢሆን አሸሙሬ ቢሆን ስቶሪ ላይ ጽፌ ቢሆን እኔም መተው ይጠይቁ። ሌላ ሰው ላደረጋቸው ላደረሰባቸው ነገር ለምን ነው እኔ ጋር የሚመጡት? ምንድነው ጥፋቴ? እስኪ ጋይስ እንደው በሚካኤል ጥፋቴን ንገሩኝ። ምንድነው ያደረኩት? ገባችሁ? እና ላይክ ለምንድን ነው ሄለን የኔን ስም ማንሳት የፈለግሽው? እኔ መጥቻ አልሰደብኩሽ፣ ስቶሪ ላይ አልጻፍኩኝ፣ ስምሽን በላይ ባላነሳው፣ አንድ ቀን ጥቼሽ አላቅ። ምንም እኔና አንቺ ጥል የለን ንግግር የለን። ለምንድን ነው እኔን ማንሳት የፈለግሽው? ለምንድን ነው እስኪ ንገሪ። ማለት ምክንያትሽ ምንድን ነው? ምን አድርጌሽ ነው? ችግር የለብኝም። ደግሞ የሚረቅጡኛል ሞዴሬተሮች። መጥቻ አላስጨንቅሽ። አይወዱኝም ሞዴሬተሮችሽ አውቃለሁ። እነሱ አይወዱኝም፣ መብታቸው ነው። እኔ ምን አገባኝ ስለ ገንዘብ? ስሟን ጠርቼ እሷ መጣ ማለት ነው። ስሟን ጠርቼ ላልኩት ነገር መልስ እሰጠዋለሁ። ለተባለው ነገር መልስ የምሰጥበት ጊዜ አለ፣ ወቅት አለ። ከዛ በተረፈ ግን ምንም አይመለከተኝም። አንስቶ ለለጠፉት አይመለከተኝም። እኔ ድራማችሁን ጨርሳችሁ የሆነ ደረጃ ላይ ስትደርሱ እኔ የምመልስበት ጊዜ ይደርሳል። እኔ ምን ላርጋችሁ?